ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ ሐሙስ ሐምሌ 16 2018 ዓ.ም የሸዋ ጠቅላይ ግዛት አሳምነው እዝ ጎርጎር ክላስተር የመጀመሪያውን ጠቅላላ ጉባኤ በታላቅ ድምቀት አካሄደ። በነጎድጓድ ክፍለ ጦር በተካሄደው የእንጨቆረር ከተማ ጀብድ የምርኮ ዝርዝርም ይፋ ሆነ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ ከሲቪልና ወታደራዊ አመራሮች ጋራም በመሆን ከላስታ ወረዳ ከ3 ቀበሌ ማህበረሰብ ጋር ውይይት ማድረጉም ተገለጸ። 2 አዛዦችን ጨምሮ ከ70 በላይ የጠላት ጦር ተደመሰሰ። 51 ክላሽም ተማረከ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። የሸዋ ጠቅላይ ግዛት አሳምነው እዝ ጎርጎር ክላስተር የመጀመሪያውን ጠቅላላ ጉባኤ በታላቅ ድምቀት አካሄደ። በአማራ ሕዝብ የህልውና ትግል ታሪክ ውስጥ አዲስ ምዕራፍ የሚከፍት የክላስተር ጠቅላላ ጉባኤ ተካሄደ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ተጉለትና ቡልጋ አውራጃ አንኮበር ቀጠና ጎርጎር ክላስተር ያሰናዳው ይህ ጉባኤ የእዙ ከፍተኛ አመራሮችና የክላስተሩ ስራ አስፈጻሚዎች በተገኙበት በታላቅ ወታደራዊና ድርጅታዊ ስነ ስርዓትም ተካሂዷል። ጉባኤው የወደፊት የትግል አቅጣጫዎችን፣ የህዝብን ህልውና የሚያረጋግጡ ቁልፍ አጀንዳዎችን በጥልቀት የመከረ ሲሆን በዋናነትም በሚከተሉት 4 አበይት ነጥቦችም ላይ ትኩረትም አድርጓል። የአፈጻጸም ሪፖርት ማቅረብ፣ የአጠቃላይ የክላስተርና የቀበሌዎች የስራ እንቅስቃሴ የሚያሳይ ዝርዝር ሪፖርት ቀርቦ አጠቃላይ ዳሰሳም ተደርጎበታል። ጥልቅ ግምገማ ያለፉትንም ወታደራዊ ድርጅታዊና ህዝባዊ ስራዎችንም ጥንካሬና ክፍተትንም በመለየትም አጠቃላይ ግምገማም ተካሂዷል። በወቅታዊ ጉዳዮችና በቀጣይ አቅጣጫዎችም የትግሉን መንፈስ ወደ ላቀ ደረጃ የሚያሸጋግሩና የህዝቡን ደህንነትም የሚያረጋግጡ የወደፊት ስትራቴጂዎችና አቅጣጫዎችም ተቀምጠዋል። በጉባኤው ማጠቃለያ ላይ የተገኙት ተሳታፊዎችም በሰጡ አስተያየትም የትግሉን ፈጣን እድገትና ጠንካራ አጉልተው አሳይተዋል። ትግሉ በአጭር ጊዜ ውስጥም እየጎመራ ነው። ከሰፈርና ከቀበሌ አደረጃጀት ተሻግሮ መላውን ህዝብም ያስተባበረ ታላቅ የአማራ ድርጅት መፍጠር መቻሉንም ገልጸው ድላችንንም ሩቅ አይመስለንም ሲሉም ገልጸዋል። ህዝብን እንደ ህዝብ፣ ጦርን ደግሞ እንደ ጦር አደራጅቶ ዓመታዊ የክንውን ሂደትን በጉባኤ ደረጃ መገምገም መቻሉ የትግሉን ብስለትና የደረሰበትን ከፍተኛ የለውጥ ደረጃ የሚያሳይ ሕያው ማረጋገጫ መሆኑንም አስምረውበታል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ ከሲቪልና ወታደራዊ አመራሮች ጋራም በመሆን ከላስታ ወረዳ ከ3 ቀበሌ ማህበረሰብ ጋር ውይይት ማድረጉም ተገለጸ። ይህ መድረክም የተዘጋጀው በትግሉ ሂደት ላይ ወታደራዊ ስምሪቶችና የሲቪል አስተዳደሩ መዋቅርም ይበልጥ በማቀናጀት የቀጣይ የነጻነት ጉዞንም ስትራቴጂካዊ በሆነ መንገድም ለመምራት ታስበውም እንደሆነም ተገልጿል። በዚህ ታላቅ መድረክም ላይ የምኒልክ እዝ የአደረጃጀት ዘርፍ ኃላፊ እንዲሁም የእዙ ዕቅድ ዝግጅትና ግምገማ መምሪያ ኃላፊዎችም በግንባር ቀደምትነትም ተገኝተዋል። ከዚህም በተጨማሪም የ303ኛ ኮር የ14ኛ ጥራሪ ክፍለ ጦር አመራሮች በመድረኩ የተገኙ ሲሆን በተመሳሳይ መልኩ በትግሉ ውስጥም የህዝብን ደጀነትና የዕለት ተዕለት ማስተዳደራዊ ስራዎችንም በበላይነት የሚመሩት የሲቪል መዋቅር ተወካዮችም ማለትም የወረዳ የንዑስ ወረዳና የቀበሌ አመራሮችም ከየአካባቢያቸው ተውጣተው በመድረኩ ላይም ተገኝተዋል። ይህ የሲቪልና የወታደራዊ አመራሮችም በአንድ መድረክ ያገናኘው ስልታዊ ስብሰባ በዙ ስር ያሉ መዋቅሮችንም እርስ በርስም ያላቸውንም የመረጃና የስራ ቅንጅትም ለማጠናከር እንዲሁም ከህዝቡ ጋር ያለውንም አንድነትም ይበልጥ በማጠናቀቅ በጋራ ለመምራትም የሚያስችል መሰረት የጣለ መሆኑንም ተመልክቷል። በዕለቱ በተደረገው በዚህ ሰፊ መድረክም ላይ የትግሉን የወደፊት አቅጣጫ የሚያመላክቱ ዋና ዋና አጀንዳዎች ቀርበው ጥልቅ ውይይትም ተደርጎባቸዋል። ከመወያያ አጀንዳዎችን ውስጥም የአማራ ትግል መነሻ፣ የአሁን ደረጃና መዳረሻ እንዲሁም በትግል ላይ የሚያጋጥሙ ፈተናዎችም
የአማራ ህዝብ ህልውናውን ክብሩን ለማስከበር ወደ ትግል የገባበትን ታሪካዊና ወቅታዊ አስገዳጅ ምክንያቶችም ዙሪያ ሰፊ ማብራሪያ የተሰጠ ሲሆን በአሁኑ ወቅት ትግሉ የደረሰበትንም የላቀ የጥንካሬ ደረጃና እየተመዘገቡ ስላሉት ሌሎች ድሎችም ተነስተዋል። በተጨማሪም ትግሉ ዘላቂ ሰላምን፣ እኩልነትና የአማራን ህዝብ አስተማማኝ ደህንነትን ማረጋገጥ የሚችልበት የመጨረሻ ግብም መዳረሻ ላይ በዙ አመራሮችም ገለጻ ተደርጓል። ወታደራዊና ሲቪል አደረጃጀትን ማጠናከር፣ የምኒልክ እዝ ወታደራዊ ክንፍና የሲቪሉን መዋቅር ይበልጥ በማቀናጀት የቅድና ዝግጅት ስራዎችን በተደራጀ መልኩ መምራት በሚቻልበት ስልት ላይ ውይይት ተደርጓል። ይህም በትግሉ ውስጥም ያሉትንም የወረዳ የንዑስ ወረዳና የቀበሌ ሲቪል አመራሮችም ከግንባራዊ ወጊዎች ጋር ማስተሳሰርም የሚያስችል መሆኑም ተመላክቷል። የህዝብና የሰራዊት የማይበጠስ ትስስር፣ ፋኖ ሰራዊት የህዝብን ልጅ መሆኑና ያለ ህዝብም ደጀን ትግሉ ግቡን ሊመታ እንደማይችልም በመድረኩ ላይም በሰፊው ተንጸባርቋል። በአማራ ህዝብና በፋኖ ሰራዊት መካከል ያለውንም መተማመንና ትብብር ይበልጥ ማሳደግ በሚቻልባቸው መንገዶችም ላይ ይበልጥ መስራት እንዳለበትም ተገልጿል። ትግሉን ከውስጥ ሴራዎችን መጠበቅ፣ የአማራን ትግል አቅጣጫ ለማስቀየርና ለማዳከም ከሚሰሩ የውስጥና የውጭ ኃይሎችን በተለይም ከአብይ አማራዎች የሚሰነዘሩ የፖለቲካና የደህንነት ሴራዎችንም በንቃት መከላከል እንደሚገባም ተገልጿል። ህዝቡና አመራሩ የትግሉን ንጽህና መጠበቅም ረገድ በጋራ በመቆም እንዳለባቸውም ጥሪም ቀርቧል። በዕለቱ በተካሄደው በዚህ መድረክ ላይ ከተሳታፊዎችም በርካታ ጥያቄዎች፣ አስተያየቶችና ስጋቶችም የተነሱ ሲሆን ለተነሱ ጥያቄዎችም በምኒልክ እዝ አደረጃጀት ዘርፍ ኃላፊም እንዲሁም የእዙ ቅር ዝግጅትና ግምገማ መምሪያ ኃላፊም ዝርዝርና አጥጋቢ ምላሽም ተሰጥቶባቸዋል። ስለ ምክክር መድረኩም የተገለጹ እውነቶች፣ ብልጽግና አዲስ ባወጣው የማደናገሪያ ሐሳብ በምክክር መድረኩ ስም የአማራን ጥያቄዎች የሚመለከት የሚመስል ውስጡ ግን ሴራና ተንኮል ያለበት መድረክን በመፍጠር የአማራን ህዝብ ለማደናገር እየሞከረ ያለበትን ሐሳብ በማስገንዘብና የአማራን ህዝብ በድሮንና በከባድ መሳሪያ እየጨፈጨፈ ባለበት በዚህ ወቅት ምንም አይነት መፍትሄ ያለው ምክክር እንዳልሆነና ምክሩ የሚሆነውን ብልጽግናን በማስወገድ ሁሉም ኢትዮጵያዊ ጋራ በመምከር የሚቻልበትም ሁኔታ እስኪፈጠር ድረስ አምረን መታገል እንደሚኖርበትም ማስገንዘብ የተቻለበትም መድረክ ሆኖ አልፏል። ይህ የሲቪልና የወታደራዊ አመራሮች እንዲሁም መላው ማህበረሰብ ያሳተፈው ታሪካዊና ስትራቴጂካዊ ውይይት በተያዘለት መርሃ ግብር መሰረትም በሰላም ተጠናቋል። በነጎድጓድ ክፍለ ጦር በተካሄደው የእንጨቆረር ከተማ ጀብድ የምርኮ ዝርዝርም ይፋ ሆነ። ሸዋ ጠቅላይ ግዛት ሐምሌ 11 2018 ዓ.ም ጧት ላይ ባወጣው ዜና በሸዋ ጠቅላይ ግዛት አሳምነው አፄ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር በአገዛዙ ኃይል ላይ በወሰዱ እርምጃ የአገዛዙ ጅምላ ተጋላቢ የሚሊሻ አባላት ላይ አመርቂ ድል መቀዳጀቱም ይታወሳል። አሁን ከሰዓት በደረሰን ተጨማሪ መረጃ መሰረትም የተማረኩ አካላትና የቁሳቁስ ዝርዝር መረጃ ይፋ ሆኗል። የተማረኩ አካላትና ቁሳቁሶች የተማረኩ የሚሊሻ ብዛት 5፣ 12 ክላሽንኮፍ ጠመንጃዎች፣ 4 ኤስኬኤስ ጠመንጃ፣ 1 መትረጌስ ክላሽ፣ ልዩ ልዩ የወገብ ትጥቅና ተኳሽ ናቸው። የኮሮና ክፍለ ጦር አመራሮችም እንዳስታወቁት በዚህ አውደ ውጊያም ላይ ለተሳተፉት አመራርና ሰራዊት አባላትም ምስጋናቸውን በማቅረብ ይህና መሰል ስራዎችንም ተጠናክረው በመቀጠልም የድርጅታችን የአማራ ፋኖ ብሔራዊ ንቅናቄን ጥሪ ባልተቀበሉ የአማራ ህዝብ ጠላቶች ላይ ሁሉም እርምጃን ተጠናክሮ መቀጠል አለበት ብለዋል። መረጃውን ያደረሰን የሸዋ ጠቅላይ ግዛት አሳምነው እዝ ነው። 2 ታዛዦችን ጨምሮ ከ70 በላይ የጠላት ጦር ተደመሰሰ። 51 ክላሽም ተማረከ። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ቀጠና ምኒልክ እዝ 104ኛ ኮር ስር የ23ኛ ክፍለ ጦር አርበኞች እስከ ሐምሌ 14 2018 ዓ.ም ድረስ ባደረጉት ከባድ ተጋድሎ ከወታደራዊ አዛዦች ጨምሮ የጠላትን ጦር ቆርጦ በመደምሰስና ለህልውና ትግሉ ወሳኝ የሆኑ የቡድንና የነፍስ ወከፍ የጦር መሳሪያዎችን በማማረክ አንጸባራቂ ድል ተቀዳጅተዋል። በአምባሰል ወረዳ መነሻውን ከውጫሌ ከተማ አድርጎ እዛው ውጫሌ ከተማ በተጠመደ ከባድ መሳሪያ ሽፋን በመታገዝ ሚሊሻ መሪነት በአበት በኩል አቆራርጦ ወደ ሚለዋ አካባቢ ተንቀሳቅሶ የነበረው የጠላት ጦር ነው ፋኖ ቀለበት ውስጥ ገብቶ ዳሽቆ ይቀር። የጠላት ጦር ሐምሌ 13 2018 ዓ.ም መነሻውን ውጫሌ ማድረግ በዛ ውጫሌ ከተማ ተጠምዶ ወደ ሚለዋና አካባቢ በሚወረወር ከባድ መሳሪያ ሽፋን በመታገዝ ወታደራዊ ቁሳቁስን በግምልና በአህያ ጭኖ በሚሊሻ መንገድ መሪነትም በአበት ተራራ በኩል ወደ ሚለዋ አካባቢ ተንቀሳቅሶ ነበር። የጠላት ኃይልም ወደ አካባቢው በሚገባበት ወቅትም ምንም አይነት እርምጃ ያልወሰዱትና ቀድሞ ቁልፍ ወታደራዊ ቦታዎችን በመቆጣጠር አድፍጠው የነበሩ የ23ኛ ክፍለ ጦር አርበኞች ጠላት ወጥመዳቸውን ውስጥ መግባቱን ካረጋገጡ በኋላ መውጫ መግቢያ በሮችንም ክርችም አድርገው በመዝጋት የጥቃት ዶፍ አውርደውበታል። የጠላት ኃይልም ወደፊት እንዳይገፋም ሆነ ወደ ኋላ እንዳይመለስም መውጫ ማምለጫ በሮች በሙሉ ተቆልፈውበት በ13 2018 ዓ.ም ጀምሮ እስከ ዛሬ ምሽት ድረስ በተወሰደበት ከባድ እርምጃም ዳሽቋል። ፋኖ ልዩ ልዩ የጦር ንድፍና የማጥቃት አቅም በታየበት ከዚህ ተጋድሎ ከ70 በላይ ያገዛዙ ወታደሮች ሲደመሰሱ ቀሪው ኃይል ዛሬ ከሰዓት በኋላም መተንፈሻ በር አግኝቶ በርካታ ቁሳቁሶችን በወሳንሳ ተሸክሞም ሸሽቷል። በተጋድሎ እርምጃ ከተወሰደባቸው የጠላት ኃይሎች መካከል የ50 አለቃነት ማዕረግ ያለው አንድ የሻምበል አዛዥና የ10 አለቃነት ማዕረግ ያለው የመቶ መሪ እንደሚገኙም ነው ለማረጋገጥ ይቻላል።
የፋኖ የልዩ ቆረጣና ማጥቃት ጥቃትም በታየበትም በዚህ ተጋድሎም 3 ብሬን መትረጌስ ጨምሮ 51 ክላሽንኮቭ መሳሪያ እስካሁን በውል ተቆጥሮ ያላለቀ የብሬንና የክላሽ ተተኳሽ እንዲሁም በርካታ የደረትና የወገብ ጥቅም ጠላትም ተማርኳል። በተጨማሪም 11 ወታደሮች እጅ ከፍንጅ ተማርከው የዓለም አቀፍ የምርኮኛ አያያዝም ህገ ደንብ እንዲሁም አማራዊ ሴትና ባህል ባከበረ መልኩ እንክብካቤ የተደረገላቸውም ይገኛል። እገዛ ለማድረግ ተጨማሪ ከወደ ውጫሌ ከተንቀሳቀሰው የጠላት ኃይል ጋርም ውጊያው በዚህ ምሽትም በፋኖ የበላይነትም እየተመራ ተጠናክሮም ቀጥሏል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።